እንዴ ይሄ ቪዲዮ ለኢትዮጵያ ሕዝብ አድርሱልኝ ማለት ነው። ውድድሩን ያልጩት እናንተ እዚህ ምን ታረጋላችሁ? ከጀርባ እኮ ሰው እየታፈሰ ነው። እናቴ አንደርስታንድ የሚለውን እንግሊዘኛ የሃርቨርድ ዩኒቨርሲቲ ሙሩቃን ሸውዶናል። አንደርስታንድ መረዳት ነው ብሏል። አንደር ታች ነው፣ ስታንድ የቲቪ ነው፣ ከቲቪው ስር ነው። ትምህርት ቤት ምርቃት አለ ተብሎ ነው። ሰላም ነው ጋሽ? ሰላም ነው። እንዴት ነው? እዚህ ሰፈር ነው እንዴ? እዚህ ሰፈር ነው እኔ እዚህ ነኝ። አዎ ቤት ጠፍቶብኝ ነበር። ድፍረ ካልሆነብኝ የጋሽ ግርማን ቤት ያስኛል እንዴ? የጋሽ ግርማ አይ ድፍረ ካልሆነብኝ አልከታ ደፈርከኝ እንጂ አቁመ እዚህ እኮ አቁመ ማውራቱ ራሱ አንድ እንትን እኮ ነው። እውነቴን ነው የምልህ። የጋሽ ግርማ ቤት ነው። በዚህ ትሄዳለህ። ስማይ በደምብ እሺ። በዚህ ትሄድና እንደዚህ ትሄዳለህ። እኔ ወደዛ ትሄዳለህ። ሂጅ እንዳላሳይህ እዚህ የልጅ ትምህርት ቤት ምርቃት አለ። ምን አለ እሱ ቤት ዛሬ ትንሽ ጸበል ጉዳይ ነበርና ጸበል አለ እንደሱ ቤት እንደው ኮርሶን መንገድ ላይ ሳገኝ አይ ናቶልና እኔም እኮ በዛው እኮ ነው እንደው ያሳዩኝ በዛው ነኝ። አዎ ናቶሎ ደርሳለሁ። በዛ ዙሬ ትምህርት ቤቱ ይሄዳል። ና እሱ ቤት ሄድ እንሂድ። ና እኔም እኮ ወደዛው ነኝ። ናቶሎ ዛሬ ጸበል አለው ማለት ነው እሱ ቤት ያው መንገዱን ስለማላውቅ ናቶሎ አይ አሳያለሁ። ችግር የለውም። እሺ እንደው ሳልጠራ ነው ናቶሎ ና ሚኪያስ በተደጋጋሚ ጊዜ ነግሬሃለሁ። ከባለቤቴ ራስ ራቅ ብያለሁ። ይሄ ለመጨረሻ ጊዜ ሊሆን ይችላል። ምነግርህ እሷ ከሌሎቹ ሴቶች የተለየ ታፍጠኛለች። ትጣፍጠኛለች? አዎ። ወሻሚ ስለሆንክ ነው። ወሻሚ ስለሆንክ ነው። ወሽምነቱ ስለተመቸ እና ትለኛለህ እንዴ? ምንድነው? እገላለሁ። ግደለኝ ነው። ግደለኛ። ምንድነው? ግደለኝ። እንደ በፊት አማርኛ ፊልሞች ነው ግደለኝ ስትል ሳልገልምተው መሰለህ እንዴ? ደፋው ወሻሚ ልጅ እንዴት ነው? ሰላም ነው? ከዛሬ ነገ እነግርሃለሁ እያልኩኝ እንደው ስትያረኩት ምን ነው? ምን አጋጠመ? ልጅ እንደው አንድ ልጅ ከአሜሪካ ሊመጣ ነው። እንደው ታውቃለህ፣ መጥቶ አንተ ጋር ነው የሚያርፈው። ማረፊያም የለውም። እሺ። እና መውጣት ነው፣ አንተ ልትወጣ ነው። አሜሪካ ወንድ ልጅ? አዎ ልጅ። እንዴ እርሶ እኔ እንግዲህ በጉርብትና ከተከራይ በላይ ጎረቤቶትም ነኝ። 5 ዓመት ኖር ያለው እዚህ ቤት። አንድ ወንድ ልጅ እንዳሉ ታውቃለሁ። እሱም በ30 የስርቆት ኬስ ተከሶ ዘብጥያ ከወረደ ስንት ጊዜው። እንደውም ፈጣሪ ሲረዳው እንጂ በቀን ለ12 ሰዓት ብቻ ስለሚመሽ እንጂ በ60 የስርቆት ኬዝ ይመሽ 24 ሰዓት ሙሉ ጨለማ ቢሆን 60 የስርቆት ኬዝ ይኖር። በሌላ ልጅ ነው ያለው። የአብራኪን ከፋይ አትናገር። ሐቁን የተናገርኩት። እንደውም ኪችን ጠቦኛል። በቃ ያንተን ቤት ኪችን ላደርገው ፈልጋለሁ። አይ ጋሽ ምንድነው? አይቼዋለሁ። እኔ ስወጣ ስገባ እንግዲህ ለ5 ዓመት ብዬዋለሁ። አንድ የሚሸተኝ ነገር አለ። ምንድነው? ሙቅ ለሚቀቅሉበት ኪችን ሙቅ ደግሞ ሳሎን ተቀቀለ፣ ጓዳ ተቀቀለ፣ ኪችን ተቀቀለ፣ ሙቅ ነው። ለሙቅ ብዬማ ቤቴን አልለቅም። እንደውም እውነቱን ልንገርህ፣ በቃ ቤት ኪራይ መጨመር ፈልጊያለሁ። ወይ ትጨምራለህ ወይ ትወጣለህ። አረ ኮት ነው ኮተት ነው። ምን ነው? ምን ጋሽ ተሰማ ሲሞቱ ለብሶት የተቀበሩበት ኮት አይደል እንዴ? በለበረ መቃብር ቆፈረ ሬሳ አስወልቀ መልበስ ጀመርክ። አረ አይደለም፣ ማሳጥቤ ላስተኩሰው እየሄድኩ። የጦር ሜዳ ነው። እኔ የጦር ሜዳ ቢተኮስ ብሎ ቀጥ የሚል አይመስለኝም። የሚገርም ጻዴ ኮት ነው። ጀርመን ሀገር ውሻ ጠባቂዎች ናቸው ይሄን ኮት የሚለብሱት። ይገርማል። ታውቃለህ፣ ነገ እንደማገባ ለዛ እኮ ነው ያሰራው። ለራስ ነው ጭራሽ። እውነትም ሰርግና ሞት አንድ ነው። ይሄን ኮት ለብሰ የገዛ ሚስት ብታይ ሙሽራ የቀረ የሚለውን ዘፈን ከፍታት ቀንም ሆኖ ስቅስቅ እያለች የምታለቅስ የነበረው ግድ የለም። ይሄ ኮት ለሰርግ ይቅርብ። ቁጭ አድርገውና ስትፋቱ የፍቻችሁ ቀን ትለብሰዋለህ። ደግሞ ባለ አንድ ቁልፍ ነች። ታዲያ ለምን አስቀረጸህ ባለ 2 ቁልፍ አታረጋትም? የሚገርም ይሄ ኮት ራሱ ፋዘር ነበሩ። የሱ ግን ለየት የሚያደርገው በጋን ነበር የሚቆለፈው። አሁን አሻሻሉት፣ አዘመኑት ማለት ነው። አዎ አሻሽሉታል። በዛ ላይ ከፋይ ነው። ምን የራት ነው ከፋይ? ኧረ ሱፉ ከፋይ ነው። ልክ ነህ። ለነገሩ ይሄን ኩት በመልበስ ብቻ ሊከፈል ይገባል። ባይዘው ወይ እኔ መመክረህ ምን እንደሆነ ታውቃለህ? እነዚህ 2 ኪሶች ይታዩዋል አይደል? 2 ትላልቅ ድንጋይ የተከተበትና ማለት አሽከርከረ ወንዝ ላይ መወርወር ነው። ግን ከዚህ ኮት የሆነ ነገሩ ተመችቶኛል። በተለይ መስቂያው በጣም ነው የተመቸኝ። ሚስት ካስቸገረች ትሰቀልበታለህ ቆጥ ላይ ምናምን። ያን ያህል ያስጠላል እንዴ? ኧረ ያስጠላም።
በሚኒሊክ ዘመን ማለት ነው መኪና ከመግባቱ በፊት በቅሎ ነጂ የሚባሉ ነበሩ። እነሱ ነበር ይሄን ኮት የሚለብሱት። ነጂዎቹ አይደሉም በቅሎዎቹ ናቸው። እነሆ ከ140 ዓመት በኋላ ታሪክ ራሷን ደገመች። እንዴ በያው አንተም ስልብነ በቅሎ የማይወልድም ኮት አልተሳሳትክም ልልህ ፈልጌ ነው። አንተ ደላላ ነው አይላከሽ? ደላላ ልኮኝ ነው በሰራተኛ። እሺ አያቴ ነው 5 ዓመቱ ነው እንግዲህ ሰላም እንደነሰለ ተቆጣጣው ትንሽ። እሺ ይኸውልሽ ምንም አይነት ስራ አሰሪ። እሺ ምንም። እሺ እኔ ስራውዬ ነው የምመጣው። አያቴን ብቻ ጠብቂልኝ። በወር 30,000 ብር እሳቸው መንከባከብ እንደ አይደለም ተከፍሎኝ ከፍዬ ራሱን ቢንከባከበና አባ ደግሞ ቁጥልም አባተን ነው ስንታምተናላ ተማቱ ችግር የለም አባት ይቀጣል። ችግር ታው ጋር ችግር ሲተን ብቻ የሚጠርግበት አንተ ጋር 3.5 ራሱ አያው አንተ አትከበርም እንዴ? ተጫወቺ። እሺ ምን ተጫወታብኝ እናቶትን ይሄ ቪዲዮ ለኢትዮጵያ ሕዝብ አድርሱልኝ ማለት ነው። ውድድሩን ያልጮት ለምንድን ነው የማትጮቱ? አልጮትም። አሁን ቀኑ ምን ሐሙስ ቀን አይደል? እና በነጋታው ጁማ ነው። አይመችም። አልጮት። እሺ ቅዳሜ ይሆናል። ችግር የለም። ቅዳሜ ሴራ ነው። የባለፈ የንቃተ ህሊና መች ቀን ነው የተደረገው? እሑድ ሐሙስና ቅዳሜ ይሄ መተቱ የሚሰራበት ነው። በቃ የእንቁላሉ መተት አለው። ከሃይማኖት ጋርም ጠይቄ አይሆንም። እንቁላልና መተት ምን አገናኘው? አንተ እንዴ እንቁላልና ሃይማኖት ይችላል እንዴት አመጣጡ ታውቃለህ? እንቁላል መጠየቅ አለብህ። ዶሮዋ በዝሙት ነው የወለደችው ወይስ ኒካ አርጋ ነው የሚለው ነገር መጠየቅ አለበት። ዝም ብሎ መተት አለው። እኔ አልጮትም። የፈለገ ነገር ቢመጣ አልጮትም። እኔ ኧረ እሺ ምንድነው ሐሳብህ? አልጮትም። ወይ ቀኑ አራዝሙትና የተወሰነ ማስታወቂያ ልስራ። ጥያቄ ያለን እዚህ ጋር በርታሚውስ ጥያቄ ያለው ያው እንግዲህ በመጀመሪያ የፋይት በጣም መዘጋጀቱ የሆነ ብዙ ወጣቶችን ጠቅሟል። እንዲሁም ደግሞ አዳራሽ ላይ ቀጥታ ፋይቱን ማየት እንደሚችሉ ነግራችሁናል። እና ፋይቱን የሆነ ጥልቁ ድረስ ገብተው ማየት ይችላሉ። ገዛ ቆንጨራይ በጎራዴ ነው ያረረ እና ቤት ሙሉ አልደበረኝ እና ቤት ሙሉ አልደበረኝ ራሽ ነበር እንዴ ሱራ ሰላም ነው። ኧረ ሰሞኑ አባሱ እኮ ምንድነው ታዲያ? እኔ ያልገባኝ ስማ፣ ምንድነው በቀሉ ተናገረ። ቦክስ ምናምን ስለምወድ ነው። ኧረ እባክህ ያ የኤምኤምኤ ምናምን የተባለው እነሱ ኤምኤምኤ ኧረ እናንተ እዚህ ምን ታደርጋላችሁ? ከጀርባ እኮ ሰው እየታፈሰ ነው። ማርያምን አምልጡ፣ ቶሎ አምልጡ። እየቀለድኩ አይደል? እኛ እኮ ምንም ያገባን ነገር የለም ያላለች አገባን ነገር የለም። ታፈሳ በዝቷል። ግን እኔ እየፈራሁ ነው የምር። አትንበጫበጭ ቦቅባቅ ወንድ አይደል እንዴ? ነይ ሽንታም ነው። ቆፍጠን በል እንጂ። ኧረ በእናትህ ወንድ ልጅ አታሰድበን እንዴ! እኔ ግን እየፈራሁ ነው። እማዬ ድረሽ አንተ ወንድ ልጅ ነው ቆፍጠን በል ስትለኝ ነበር እንዴ? ማኔ አላልኩም እንዴ? ያፎ ለምታ ነው። እኔ ሲጀመር ቆፍጠን በል ያልኩ ለመሮጥ ነው። ኧረ እባክህ እማዬ ድረሽ። ኧረ ና እባክህ ጅራፍ ነው ና Hello. ናፍቀኛል አንዴ ልይ ናፍቀኛል አንዴ ልይ የማርሸስ የምር ነው። እንደዛ ነው የሚለው። ሄሎ ማርሸት ማሪ ካገባሽ በኋላ ከተውሽኝ በኋላ
ሊያ አንዴ ብለሽ የላክሽልኝ መልእክት አሁን ላይ ደርሶኛል። በተውሽበት ልብሽ መናፈቅ መሻትሽ አጀብ ያሰኛል። ባካ አንዴ ብቻ ላፍታ ሳነበው ነዘረኝ የጎዳሽኝ ቦታ። የት ነው የማገኝሽ? የትስ ትመጫለሽ? ለምን ቆይ ፈለግሽው? ማግኘት መቼ ያክማል በመካድ ላመምሽው። የት እንገናኝ ልክ እንደያኔው ፍቅር ካፌ እንሂድ፣ አንድ ማኪያቶ ልብ ባለው ሲኒ ለሁለት እንጠጣ፣ ወይስ በጎዳናው ዝናብ እያካፋ ከሲኒማ እንምጣ? በይ ቶሎ ድረሺ ጸጉሬን አጥበሽኝ ትያዛሉ ጋር ቦርዴ እንድንጠጣ፣ ወይም ከደበረሽ ያኒት መናፈሻ በጓደኞች ልብስ ልጠብቅሽ ውዴ። ጓደኛም አጋርም ዛሬ ኬት ይመጣል አንቺ ያልነበርሽ እንዴ? ፈገግታሽ ግን አለ እኔን ስታገኚ አቡ ደስ የምትይ ስትፍለቀለቂው። ድባቴ ይሞታል ጭንቀቴ ይፈታል አንገትሽ ተንጋሎ ሀብለሽ ስትለቂው። ጥርስሽ ግን ደህና ነው ስትስቂ የምስመው። በሽቦ አሳሰርሽው ባልሽ እንዳይደግመው። እሰይ እንኳን አሳሰርሽው የኔ ውብ ጨረቃ። የኔም ልብ ታስሯል እድሜ ይፍታቸው በቃ። ጥርስሽን ሸፈንሽው አድርገሽ በዘዴ ለተጎዱ ልቦች ትዝታ የሚሸፍን ናፍቆትን የሚጋርድ ሐኪም አለ እንዴ? 12 ሰዓት ላይ ቦጋሌሽ ሽሮ ቤት ማኩርስሽ ናፈቀኝ ተጋቢ ነው እንብላ። እናቴ የለችም እየመረቀችን ቡና እንዳታፈላ። እናቴ እምዬ ወርቅዬ 4 ዓመት ሞላት አንቺ ስትሄጂ እርሷም አልቆየችም። መኖር ግድ ይለናል ቀኑን ብንሰለችም። ተለየችኝ በክፉ ቀን በጎደሎ መጣው በይኝና ግራባ ይልጣል ጭሱን ወዲያ ልበላ አረቄም አልጠጣ። እሺ በይኝና ቀበቶ የሌለውን ሱሪን እየሳብኩ ያለሽበት ልምጣ። ማሪሸት ማሪዬ ይቅር ካልኩሽ ቆየሁ ካልሽኝን በደል። አንቺስ ታዲያ ቢሆን ገላይ ቢሸትሽ አፌ ቢከረፋሽ አጠይኝም አይደል? ዳሩ ናበትኝ እንኳን የታክሲ የለኝም። ማጣት ክፉ ነገር አንቺን ወስዶ እንኳን ዛሬም አልተወኝም። ግን የት ነሽ? ጅማ፣ መቀሌ፣ ሶዶ፣ አላማጣ በልቤ ቢያቅተኝ ያለኝንም ሽጬ በእግሬም ቢሆን ልምጣ። ሄሎ ሄሎ ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ